ስለ ሳልት ነበር ያስተማርኳቸው እሱ ነው ሪቫይዝ ማድረግላችሁ ማለት ነው እሺ ሶ ትላንት ስለ ሳልት ዲፋይን ለማድረግ ሞክረናል አይደል ስለዚህ አሁን let us remind ourselves what salt is so salt is an ionic compound ብለናል ስለዚህ ይሄ እንዳትረሱት ionic compound ማለት ምን ማለት ነው ionic compound ምንለው ስለዚህ ionic compound ስንል በፖዚቲቭ እና በኔጌቲቭ መካከል ያለ force of attraction ነው ብለናል and this is formed by neutralization reaction ብለናል neutralization reaction between a base and an acid so ለምሳሌ አሁን ቀላል ኤግዛምፕል ወሰድና ሶዲየም ሃይድሮክሳይድ ከACl ጋር react ሲያደርግ sodium will displace hydrogen ስለዚህ ምን ይሆናል ማለት ነው sodium chloride plus water ይሆናል ማለት ነው ና የዚህ ቻርጅ ምንድነው የሶዲየም ቻርጅ ምንድነው +1 አይደል የክሎሪን ምንድነው minus ስለዚህ ይሄ አሁን the bond which exists between positive and negative charged particles ምን ይባላል ብለናል ionic compound ነው ስለዚህ ሳልት ዲፋይን ሲሆን ionic compound ነው በኒውትራላይዜሽን reaction between base እና acid የሚፈጠር ነው ብለን ዲፋይን ማድረግ እንችላለን ማለት ሶዲየም ክሎራይድን ለማግኘት ለምሳሌ ሶዲየም ዳይሬክትሊ ከክሎሪን ጋር ሪአክት በማድረግ እዚህ ጋር ሁለት አለች ሁለት ሶዲየም ክሎራይድ ማግኘት ይቻላል ስለዚህ ዳይሬክት አሁን ፕሪፓሬሽን ላይ ስለምናየው ግን ኮመንሊ አሁን እንትን ስናደርግ ዲፋይን ስናደርግ ሳልትን as an ionic compound because ionic compound ለምንድን ነው ያለው ምክንያቱም በፖዚቲቭ እና በኔጌቲቭ መካከል ያለ force of attraction ስለሆነ ማለት ነው and it is obtained by neutralization reaction between a base and an acid ስለዚህ one way of defining it's not the only way Gobas. Based on the number of ionizable hydrogens or hydroxide ions, we can classify salt into what? Normal salt, ብለናል? Acidic salt, ከዛ basic salt. Acidic salts. And the third one is basic salts, right? አሁን እዚህ ጋር ዲፋይን ስናደርግ ኖርማል ሳልት ምንለው ምን አይነት ሳልት ነው ብለናል no hydrogen or OH ion in its structure ስለዚህ ሃይድሮጅን አዮናይዘብል የሆነ ሃይድሮጅን ወይም ደግሞ ሃይድሮክሳይድ አዮን ያለው ከሆነ ምን እንለዋለን ኖርማል ሳልት ስለዚህ H ወይም OH አዮናይዘብል የሆነ OH ወይም H የሌለው ኖርማል ሳልት እንለዋለን አሲዲክ ሳልት ደግሞ ምንለው ምን ማለት ነው ionizable የሆነ ሃይድሮጅን አዮን ያለው ማለት ነው አይደል it has to have ionizable hydrogen ions in its structure basic salt ምንለው ደግሞ ionizable የሆኑ OH salt ያለው ስለዚህ ግልጽ ነው ይሄ ዴፊኒሽን አሁን ለምሳሌ ኤግዛምፕል ነው ኤግዛምፕል ለምሳሌ የኖርማል ሳልት ኤግዛምፕል ካለን የኖርማል ሳልት ኤግዛምፕል ካለን ምን ይሆናል ለምሳሌ ሶዲየም ክሎራይድ አሁን ሶዲየም ሰልፌት እነዚህ አሁን አዮናይዘብል የሆኑ ሃይድሮጅን አዮን ወይም ደግሞ OH አዮን የላቸው ስለዚህ these two salts are examples of what normal salt so I will proceed to the next example which is about internal ማለት ነው acidic salt አሁንም ሌላ ኤግዛምፕል አሳያችሁ የአሲዲክ ሳልት ላሳያችሁ ለምሳሌ የአሲዲክ ሳልት ለምሳሌ ሰልፈሪክ አሲድ ፕላስ ስለዚህ አሁን እዚህ ጋር አንድ ሞል ነው ያለን እሺ
ስለዚህ ምን ማለት ነው? ከዛ አንድ can only displace አንድ ሃይድሮጅን one ionizable hydrogen። ስለዚህ ምን ይሆናል ማለት ነው? ሶዲየም ባይሰልፌት ይሆናል ማለት ነው። ሶዲየም ሃይድሮጅን ሳልፌት ፕላስ ወተር ይሆናል ማለት ነው። ሶ ይሄ የምን ኤግዛምፕል ነው ማለት ነው? የአሲዲክ ሳልት ኤግዛምፕል። ለምን ከተባላችሁ all the ionizable hydrogen ions are not replaced እንላለን። ሰልፈሪክ አሲድ ስንት ሃይድሮጅን አየን ነው ሪሊዝ የሚያደርገው ውሃ ውስጥ ዲዞልቭ ሲሆን? ሁለት አዮናይዘብል የሆኑ ሃይድሮጅን ሪሊዝ ማድረግ ይችላል። ሃይድሮጅን ማን ነው ሪፕሌስ የሚያደርገው? ፖዚቲቭ ከሆነ ፖዚቲቭን ነው አይደል? ስለዚህ አንድ እኮ ለምሳሌ ይሄ አንድ ከዚህ አንድ ሃይድሮጅን ሶዲየምን ዲስፕሌስ ያደርግና ውሃ ይፈጠራል። ሶዲየምን ደግሞ አንድ ሃይድሮጅን of sulfuric acid displace ያደርጋል። had it been 2 moles of sodium hydroxide ኖርማል ሳልት ይሆናል። ኖርማል ሳልት ይሆናል። ሶዲየም ሳልፌት ይሆናል። ለምሳሌ አሁን ሰልፈሪክ አሲድ ፕላስ 2 moles of sodium hydroxide ቢኖረን አሁን ሁለት ሶዲየም ነው ያለው፣ ሁለት ሶዲየም አየን ማለት ነው። ስለዚህ ሁለቱን አዮናይዘብል የሆኑ ሃይድሮጅን አየኖችን ዲስፕሌስ ማድረግ ይችላል። ስለዚህ መልሱ ምን ይሆናል ማለት ነው? ሶዲየም ሳልፌት ፕላስ ወተር ይሆናል። ሶ ይሄ ምንድነው ማለት ነው? ኖርማል ሳልት ነው ማለት ነው። አሉሚኒየም ሃይድሮክሳይድ ፕላስ HCl። እሺ እስቲ አሁን ሞክሩት እስቲ እናንተ ነምበር ኦፍ ሞልስ ማተር ያደርጋል። ስለዚህ ምን ማለት ነው? አንድ አየን ማለት ነው አይደል? ስለዚህ ይሄ አንዱን OH አዮናይዘብል የሆነ OH አየን ሪፕሌስ ማድረግ ይችላል። ስለዚህ ምን ይሆናል? አሉሚኒየም ሁለት አይሆንም እዚህ ጋር ከዛ ክሎሪን ፕላስ ወተር። ስለዚህ አሉሚኒየም ዳይሃይድሮክሲ ክሎራይድ ይሆናል ማለት ነው። አሁን ይሄ ምን አይነት ሳልት ነው? ቤዚክ ፕላስ 2 moles of HCl ከሆነስ ምን ይሆናል መልሱ? አንድ OH። ስለዚህ አሉሚኒየም ሃይድሮክሳይድ ሃይድሮክሳይድ ፕላስ ወተር። ስለዚህ አሁንም ምንድነው ይሄ ማለት? ቤዚክ አይሆንም? ቤዚክ ይሆናል ማለት ነው። እሺ አሁን ደግሞ let's consider if we have 3 moles ኖርማል ሳልት ይሆናል እንደዛ። ስለዚህ አሉሚኒየም ሃይድሮክሳይድ ፕላስ 3 moles of HCl ቢኖረን ደግሞ ምን ይሆናል ማለት ነው? አሉሚኒየም ክሎራይድ ፕላስ ዋት ፕላስ ወተር። አሁን ምን ይሆናል ማለት ነው? ይሄ ምን አይነት ሳልት ነው? ኖርማል ሰልፈሪክ አሲድ ፕላስ ካልሲየም ሃይድሮክሳይድ ስለዚህ አንድ ሞል ካለን ካልሲየም can only displace one ionizable hydrogen from sulfuric acid። ስለዚህ ምን ይሆናል ማለት ነው? ካልሲየም ሳልፌት ሃይድሮጅን ሳልፌት ይሆናል። ስለዚህ ፕላስ ወተር ይሆናል ማለት ነው። ሶ ምን አይነት ሳልት ነው? ምን አይነት ሳልት ነው? አሲዲክ ነው የሚሰራው። እሺ ለምን ማለት ለምንድን ነው? ሁለት አይደለ ያለን? ካልሲየምማ አንድ ነው ያለን እንጂ አንድ ነው ያልሽኝ እኮ። ሁለት ቻርጁ ነው ፕላስ 2። እሱ ምንድነው? የካልሲየሙን ሞል ነው የምናየው። ኤግዛክት ገባሽ? ኦክሲዴሽን ነምበሩ አይደለም የምናየው፣ ምን ያህል መጠን አለሽ የሚለውን ነው። ስለዚህ ለምሳሌ አንድ ሞል ኦፍ ካልሲየም ሃይድሮክሳይድ ካለሽ ምን ያህል ካልሲየም አየን ነው ፕሮዲዩስ የሚያደርገው? አንድ from 1 mole of calcium hydroxide። ስለዚህ አንድ ካለሽ አንድ ሃይድሮጅን ወይም አዮናይዘብል የሆነ ሃይድሮጅን ነው ዲስፕሌስ ማድረግ የሚችለው ማለት ነው። ታዲያ ሚስተር መጨረሻው ላይ ሁለት ሃይድሮጅን አይደለ ያለን? የት አለ? እዚህ ሁለት አዮናይዘብል ሃይድሮጅን አለ፣ ግን አንዱን ብቻ ነው የሚተካው። ስለዚህ አንዱ ከተካ በኋላ ሲተካው አንድ ሃይድሮጅን አይደለ መቅረት ያለበት? ኦኬ ኖ ባላንስማ ማድረግ አለብሽ እኮ። እዚህ ጋር ስንት አለሽ? ባላንስ ነው አክቹአሊ። ሁለት ሲባዛ ስንት? ሁለት አይሆንም? እዚህ ፕላስ 2 4። እዚህ ጋር ስንት አለ? 4። ባላንስ ነው። አሁን ይሄ ከየት መጣ ካልሽኝ
የዚህ ኦክሲዴሽን ስቴት ስንት ነው? አዎ ማይነስ 1 የሃይድሮጅን ሳልፌት ማለት ነው። የካልሲየም ስንት ነው? ፕላስ 2 ስለዚህ ክሪስ ክሮስ ሜተድ ተጠቅመን ካልሲየም ሃይድሮጅን ሳልፌት እንደዚህ ይሆናል ማለት ነው። ሶ ባላንስ ነው ደግሞ ሃይድሮጅን ሳልፌት ማይነስ 2 አይደል እንዴ እንትኑ የሳልፌት ነው እሱ እንደዚህ ቢሆን ለምሳሌ አሁን ሰልፈሪክ አሲድ plus 2 moles of calcium hydroxide ቢሆን ምን ይሆናል? ካልሲየም ሰልፌት plus water ion ከዛ ባላንስ ነው ናይን ሳልት ነው ኖርማል ሳልት አይሽ አሁን ኦክሲዴሽን ስቴቱ የዚህ ስንት ነው? የሳልፌት የካልሲየም ፕላስ 2 ነው አይደል? የሰልፌት ስንት ነው? ማይነስ 2 ነው ያው ካንስል ስለሚደረግ ምን ይሆናል ማለት ነው? ካልሲየም ሳልፌት እንደዚህ ይሆናል ማለት ነው። ሃይድሮሊሲስ ምን ማለት ነው? ሃይድሮሊሲስ ማለት ሪአክሽን ዊዝ ዋተር እሺ ስለዚህ አሁን ለምሳሌ ሳልት አለን ፕላስ ዋተር አድ ስናደርግበት ምን ይሰጠናል ማለት ነው? አሲድ ፕላስ ዋተር ቤዝ አይደለ? አሁን ይሄ የኒውትራላይዜሽን ሪአክሽን ሪቨርስ ሪአክሽን ማለት ነው አይደል? ስለዚህ አሁን እዚህ ጋር አንዳንድ ጊዜ ኖርማል ሳልት እና ኒውትራል ሳልት ማምታታት የለባቸው። ኖርማል ሳልት necessarily ኒውትራል ማለት አይደለም። ግልጽ ነው አይደል? ሃይድሮላይዝ ከተደረገ በኋላ pH 7 ከሆነ ምን እንለዋለን? ኒውትራል ካለን ግን necessarily ምንድነው? ኖርማል ሳልት ስለዚህ ሁሉም ኒውትራል ሳልቶች ኖርማል መሆን ይችላሉ ግን ሁሉም ኖርማል ሳልቶች ኒውትራል መሆን አይችሉም። ኤግዛክትሊ ኒውትራል ሳልትስ አሁን እንስት ለምሳሌ ሶዲየም ክሎራይድ አሁን እዚህ ጋር ይሄ ኖርማል ሳልት ነው አይደል? ኒውትራልም ለምን አሁን ይሄን ፕላስ ዋተር ስታረጉት ምን እንደሚሰጣችሁ ሶዲየም ሃይድሮክሳይድ እና ሃይድሮክሎሪክ አሲድ እነዚህ ምንድናቸው? both of them are what strong base and acid አይደል? ይሄ strong base ነው ይሄ ምንድነው? strong acid ስለዚህ አሁን pH ምንድነው ማለት ነው? 7 ነው። ስለዚህ this salt is an example of neutral salt እንላለን ማለት ለምን ከተባላችሁ ፕሮዳክቱን አይታችሁ ከውሃ ጋር ሪአክት ሲያደርግ ሶዲየም ሃይድሮክሳይድ የሚባልና ሃይድሮክሎሪክ አሲድ የሚባል አሲድ ስለሚሰጥ እነዚህ ደግሞ ሁለቱም ስትሮንግ ስለሆኑ pH 7 ስለሆነ ይሄ ምን አይነት ሳልት ነው ማለት ነው? ኒውትራል ሳልት ነው እንላለን። አሁንም የሶዲየም ክሎራይድ ልውሰድላችሁ። ይሄ አሁን ሃይድሮሊሲስ ማለት ምን ማለት ነው ብለናል? ሪአክሽን ዊዝ ዋተር ብለናል አይደል? አሁን የዚህ ፕሮዳክት ጻፉ ብላችሁ ምን እንደምትሉት sodium hydroxide and hydrochloric acid እነዚህ ይሄ ምን አይነት strong base ነው? ይሄስ ምንድነው? strong acid ስለዚህ strong base strong acid ከሆነ ኒውትራል ሳልት ነው ትላላችሁ። ስለዚህ ኒውትራል የሚባለው አሁን ለምሳሌ strong acid እና weak base ቢሆን ወደ ዘመን መጣል እቺ ብቻ አሁን ያልኩት ጎበዝ ጥሩ ጥያቄ ነው። አሁን እጠይቅኝ አሁን ያልኩሽ መጀመሪያ አንደርስታንድ አድርግልኝ። ኒውትራል ሳልት የምንለው ሁለቱም ስትሮንግ ሲሆን ስትሮንግ አሲድ ስትሮንግ ቤዝ ወይም ሁለቱም ኒውትራል ሳልት ይባላል። ዊክ ከሆነ አይባልም። ጥሩ ጥያቄ የጠየቅሽኝ ምን መሰለሽ? ሁለቱም ዊክ ቢሆኑ ሳልቱ ኒውትራል ይሆናል ወይ ነው። እሱ ምን መሰለሽ? ኒውትራል ነው ትያለሽ ወይም ደግሞ አሲዲክ ነው ወይም ቤዚክ ነው ትያለሽ ማለት ነው። አሁን እኔ እያልኳችሁ ያለሁት ሁለቱም ስትሮንግ አሲድ ወይም እና ስትሮንግ ቤዝ ከሆኑ ሳልቱ ኒውትራል ሳልት ይሆናል። ስትሮንግ ነው ዊክ ነው የሚለውን አንድ አሲድ ወይም ደግሞ አንድ ቤዝ እንዴት ነው የምናውቀው? እሺ ስትሮንግ አሲድ አሁን የነዚህማ ሊስት ሰጥቻችኋለሁ እኮ
ስለ አሲድና ቤዝ መመሪያ ማድረግ ስለዚህ እነሱን ማወቅ አለባችሁ እኔ ነግራችኋለሁ 7 ስትሮንግ አሲዶች አሉ እነሱን ሜሞራይዝ አድርጉ ብያችኋል ቤዝም እንደዛው ስለዚህ እሱን ኮንሰፕት ማወቅ አለባችሁ ማለት ነው ይሄን ፕሬዲክት ለማድረግ ማለት ነው አሞኒየም ለምሳሌ ክሎራይድ ነው አሞኒየም ክሎራይድ ብትወስዱ እስቲ አሁን የዚህ ሃይድሮሊሲስ ስሩ HCl ብንጨምርበት ምን ይሆናል አሞኒየም ሃይድሮክሳይድ ፕላስ HCl አሞኒየም ሃይድሮክሳይድ ፕላስ ይሄ ምንድነው ሃይድሮክሎሪክ አሲድ ዊክ ቤዝ አይደል ይሄ ምንድነው ስትሮንግ አሲድ ስለዚህ ምን ይሆናል ማለት ነው አሲድ አሲዲክ ፕሮፐርቲ ይኖረዋል ማለት ነው ግልጽ ነው አይደል ምክንያቱም ተባላችሁ HCl ግን ኖርማል ሳልት አይደል የትኛው እኮ ቀደም እኮ ያልኩት አሞኒየም ክሎራይድማ ኖርማል ሳልት ነው ግን ይሄ አፖን ሃይድሮሊሲስ አሲዲክ ፕሮፐርቲ ይኖረዋል ውሃው ሲሟሟ አሲዲክ ፕሮፐርቲ ይኖረዋል ነው ያልኩሽ ገባኝ ገባሻል እሺ ይሄን ደግሞ ኮንሲደር እናድርግ አሁን ውሃ ውስጥ ከውሃ ጋር ሪአክት ሲያደርግ ምን ይፈጥራል አንዱ አሴቲክ አሲድ አለ ፕላስ ሶዲየም ሃይድሮክሳይድ ይሄ ምን አይነት ቤዝ ነው ስትሮንግ ቤዝ ይሄ ምን አይነት አሲድ ነው ዊክ አሲድ ስለዚህ ሃይድሮሊሲሱ ምንድነው ማለት ነው ምን አይነት ኔቸር ይኖራል ቤዚክ ይኖራል ግልጽ let us summarize it እሺ strong base plus strong acid ከሆነ ኒውትራል ይሆናል ማለት ነው እሺ strong base plus weak acid ከሆነ ሶሉሽኑ ምን አይነት ፕሮፐርቲ ይኖረዋል ቤዚክ ፕሮፐርቲ ሚስተር ሃይድሮሊሲስ ነው ቤዚክ ፕሮፐርቲ የሚኖረው ወይስ ሳልቱ ቤዝ ነው ኖ ሃይድሮ እኮ ሳልቱ ከውሃ ጋር ሪአክት ካደረገ በኋላ ሶሉሽኑ ምን አይነት ፕሮፐርቲ ይኖረዋል ከተባላችሁ ማለት ሶሉሽኑ ነው እንጂ ራሱ ሳልቱ እንትን ላይክ ቤዚክ ሳልት ነው ያለው አይደል እሱማ ቀደም ክላሲፋይ አደረግን እኮ ኖርማል ቤዚክ እና ሶሉሽኑ አሁን ደግሞ ዊክ ቤዝ ፕላስ ስትሮንግ አሲድ ከሆነ ደግሞ ምን አይነት ፕሮፐርቲ ይኖራል አሲዲክ ፕሮፐርቲ ይኖረዋል ማለት ነው እሺ እስቲ አሁን ሶ ሪአክሽን ዊዝ ዋት አሁን እዚህ ጋር ለምሳሌ ፖታሺየም ናይትሬት አለ አይደል አሁን ምን እንጠይቅ ነው predict the nature of the hydrolysis of potassium nitrate solution ተባልናል ስለዚህ ይሄ ማለት ምን ማለት መሰለሽ ከውሃ ጋር ሪአክት ካደረገ በኋላ ሶሉሽኑ ምን አይነት ኔቸር ይኖረዋል ነው ስለዚህ ምን ሊኖረው ይችላል ብለናል ኒውትራል ሊሆን ይችላል አሲዲክ ሊሆን ይችላል ኦር ቤዚክ ሊሆን ይችላል እንዴት ነው የምንለየው ስለዚህ አሁን ሃይድሮሊሲስ ከተካሄደ በኋላ የሚፈጠሩትን አሲድ እና ቤዞችን ኮንሲደር እናያቸዋል ለምሳሌ እዚህ ጋር ፖታሺየም ናይትሬት ከውሃ ጋር ሪአክት ሲያደርግ ናይትሪክ አሲድ እና ፖታሺየም ሃይድሮክሳይድ ፕሮዲዩስ ያደርጋል and both of them are what are strong acid and strong base ማለት ስለዚህ strong acid እና strong base ካለን ሶሉሽኑ ምን አይነት ፕሮፐርቲ ነው የሚኖረው ኒውትራል ሶሉሽን ወይም ኒውትራል ፕሮፐርቲ ይኖረዋል ማለት ነው ሶሉሽን እሺ እየሰራችሁ which salt ለምሳሌ produces basic solution in water ስለዚህ ምን ማለት ነው ስለዚህ አሁን እዚህ ጋር which salt produces basic solution in water ከተባላችሁ ሃይድሮሊሲስ እንደሆነ ማወቅ አለባችሁ ማለት ምክንያቱም ከውሃ ጋር ሪአክት ሲያደርግ ምን ይፈጠራል የሚለውን ካያችሁ በኋላ ነው አሁን የምትመልሱት ማለት ለምሳሌ A
potassium እሺ hydroxide. ስለዚህ መልሱ ምን ይሆናል? አሁን ይሄ ምን አይነት ሳልት ነው? Weak base, strong acid, acidic ነው እሱ ሚስተር። ስለዚህ አሲዲክ ፕሮፐርቲ አይኖርም ይሄ? እሺ ኤስ ኒውትራል ነው ሚስተር። ኤስ ቤዚክ እሱ ቤዚክ ነው። ለምን ከተባላችሁ ይሄ ያው ዊክ አሲዲክ አሲድ አሲድ ዊክ ነው፣ ፖታሲየም ሃይድሮክሳይድ ደግሞ ስትሮንግ ስለሆነ ስለዚህ ሶሉሽኑ ቤዚክ ፕሮፐርቲ ይኖራል ማለት ነው። ሶ ምን ማለት ነው ተርማል ዲኮምፖዚሽን? ሂት አፕላይ ሲደረግ አንድ ሰብስታንስ ዲኮምፖዝ ወይ ዲስኢንተግሬት ሲያደርግ ኤግዛክትሊ ጎ። ስለዚህ ተርማል ዲኮምፖዚሽን ማለት thermal decomposition ምንለው is defined as a chemical reaction in which a compound breaks down when what? When heated. ስለዚህ a chemical reaction አይደል? A chemical reaction in which a compound breaks down ማለት ነው into simpler substances when heated ማለት ነው። ስለዚህ ሲሞቅ ማለት ነው። this is very important ለዚህ ነው now ስለዚህ መጀመሪያችን አንደርስታንድ አድርጉ። ሶ የሆነ ኮምፓውንድ ይኖራቸዋል። ይሄን ሂት ስታደርጉት ለምሳሌ A የሚባል ፕላስ B የሚባል ሳብስታንሶች ወይም ደግሞ ከዛ በላይ ሊሆን ይችላል ሲሰባበር ማለት ነው። ግን ሂት መጠቀም አለባችሁ ማለት ነው። ተርማል ሲባል ሂት ማለት ነው። ሶ ይሄ ሳይን የምን ሳይን ነው? የሂት ሳይን ሂት ማለት ነው። ግልጽ ነው አይደል? thermal decomposition ስንል አንቺ እንደገለጽሽው it's a chemical reaction in which a compound breaks down into simpler substances when heated. this heat ስናደርገው ወደ ሁለት እና ከዛ በላይ substances ሲሰባበር ማለት ነው። ምን በመጠቀም? ሂትን በመጠቀም ማለት ነው። ይሄ ፕሮሰስ ምን እንለዋለን? thermal decomposition። እሺ አሁን እዚህ ጋር አንድ ጥያቄ ልጠይቃችሁ። ምን አይነት ሪአክሽን ነው? what type of reaction is this? ማለት is it endothermic or exothermic? ምን አይነት ሪአክሽን? ኤንዶተርሚክ አይደል? ስለዚህ ሪአክሽኑ ኤንዶተርሚክ ሪአክሽን። ለምን ይሰራ? ምክንያቱም ለመስበር ምን እየተጠቀምሽ ነው? ኤነርጂ ፓርት ለማድረግ ነው። it is absorbed ምን እየተጠቀምሽ ነው ለመስበር ወይም ሂት ኤነርጂ ከዛ በላይ ለመሰባበር ምን እየተጠቀምን ነው? ሂት እየተጠቀምን ስለሆነ ምን እንለዋለን? ኤንዶተርሚክ ሪአክሽን እንለዋለን። ስለዚህ ይሄ ማለት ሂት ባትጠቀሚ ሪአክሽኑ አይካሄድም ማለት ነው። ስለዚህ ሳይፈልግ ነው አሁን ወደ ፕሮዳክት እየቀየርሽ ያለሽው by means of heat ማለት ነው። ስለዚህ እንደዚህ አይነት ሪአክሽን ምን እንለዋለን? endothermic reaction እንለዋለን ማለት ነው። thermal decomposition of carbonates ላሳያችሁ። ስለዚህ thermal decomposition of carbonates ምን እንደሚሰጣችሁ እዚህ ጋር ማስታወስ ያለባችሁ ምንድነው? አብዛኞቹ most carbonates decompose to produce what? To produce metal oxide and carbon dioxide ነው። እሺ ስለዚህ አብዛኞቹ ለምሳሌ አሁን ኤን ብለው ሜታሉ ካርቦኔት እንደዚህ ቢሆን ምን ይሆናል ማለት ነው? AO ይሄ ሜታል ኦክሳይድ ማለት ነው ፕላስ ካርቦን ዳይኦክሳይድ። ግልጽ ነው? እሱ ገብቶኛል ሚስተር። ሶ ተርማል ዲኮምፖዚሽን ማለት አንድ ኮምፓውንድ ሂትን ተጠቅመን ወደ ሁለት እና ከዛ በላይ ኮምፓውንዶች ወይም ደግሞ ሜታልም ሊሆን ይችላል መሰባበር ማለት ነው። አሁን እያየን ያለ ነው የካርቦኔት ሁለት ነገር ነው ማሳያችሁ።
thermal decomposition of carbonates and nitrates ነው ማሳያችሁ። ስለዚህ most carbonates ኤክሰፕሽኖች ስላሉ ነው በኋላ እነግራችኋለሁ ለምን እንደሆነም እሱን ኤክስፕሌን አደርግላችኋለሁ። አሁን አብዛኞቹ ሜታል ካርቦኔትስ ዲኮምፖዝ ሲሆኑ ሜታል ኦክሳይድ እና ካርቦን ዳይኦክሳይድ ይፈጥራሉ እናያለን። ለምሳሌ አሁን እዚህ ጋር ካልሲየም ካርቦኔት እንውሰድ እስቲ። Can you write the decomposition product of this? Heat. ስለዚህ ካልሲየም ኦክሳይድ ይሆናል ካልሲየም ካርቦኔት ፕላስ ካርቦን ዳይኦክሳይድ ይሆናል ማለት ግድ ነው። ስለዚህ ብዙዎቹ እንደዚህ ነው ዲኮምፖዝ የሚሆኑት ማለት ነው። ስለዚህ አሁን እዚህ ጋር thermal stability ስቴቢሊቲ ምን ማለት ነው? እሱንም አንደርስታንድ ታደርጉ ፈልጋለሁ። ስቴብል ነው ካልነው ምን ማለት ነው? ዲኮምፖዝ አይሆንም። እሺ ዲኮምፖዝ አይሆንም። ስለዚህ thermal stability increases down a group. አሁን this is very important. down a group. እስቲ አሁን እቺን ለምን የሚነግረኝ ለምንድን ነው? why? ለምንድን ነው thermal stability generally ማለት ነው down a group ለምንድን ነው የሚጨምረው? ምን ማለት ነው ግን thermal stability increase down a group ማለት ወደ ታች እየመጣችሁ ስትሄዱ አሁን ቀደም ይፈጠራል ያልናቸው ኮምፓውንድ አይፈጠሩም ማለት ነው። there is a concept called charge density. እሺ charge density ማለት ምን ማለት መሰላችሁ? charge ያው ሲካፈል density ማለት ምን ማለት ነው? mass over volume እንደምንለው ይሄ ለሳይዝ ማለት ነው። ሜታል ካርቦኔትስ በእሳት ስናሞቃቸው ምን ይፈጥራሉ አለ? ሜታል ኦክሳይድ ፕላስ ካርቦን ዳይኦክሳይድ አለን። እንደዚህ ብለናል አይደል? እሺ አሁን እቺ ኦክሲጅን ከየት ነው የመጣችው? ካርቦኔት አሁን የዚህ ስትራክቸር ሊው ስትራክቸር ብሲ እንደዚህ አይደለም? እንደዚህ እኮ ነው አይደል? ስለዚህ ሁለት ማይነስ አለ ያው ኤ የሚባልም እዚህ ሜታል አለ። ስለዚህ አሁን ኤ እንዴት ነው አሁን ይሄ ሜታል ኦክሳይድ እንዴት ነው የተፈጠረው? ኤ ምን ስላደረገ ማለት ነው? ከነዚህ ከሶስቱም ያው ይሄ ሬዞናንስ ስላለው አንዱን ማለት ነው። እሺ እኩል ናቸው እነዚህ። ስለዚህ ከሶስት አንዱን ምን አድርገዋል ማለት ነው? አብስትራክት በማድረግ የተፈጠረ ነው ማለት ነው። አሁን ለምን አብስትራክት ማለት ወሰደ ወደ ራስ ስለሳብ አንዱን ስለሳብ ነው። አሁን እዚህ ጋር ምን የተፈጠረው ማለት ነው? ሜታል ኦክሳይድ እና ካርቦን ዳይኦክሳይድ የተፈጠረው ለዛ ነው። ያለኝ እሺ አሁን ለምሳሌ ቻርጅ ዴንሲቲ ከቀነሰ thermal stability ይጨምራል ማለት ነው። ኤግዛክትሊ ኮስ እኮ ነው እያልኩት። ስለዚህ ቻርጅ ዴንሲቲው ቀነሰ ማለት ምን ማለት ነው? ስቴብል ነው ማለት ነው። ሶዲየም ካርቦኔት አሁን እስቲ እና ካልሲየም ካርቦኔት ስታወዳዱ የትኛው ይመስላችኋል? አሁን ዲኮምፖዝ ብላችሁ so you can use on የነገርኳችሁ concept to answer which of this salt produces metallic oxide and carbon dioxide and which doesn't. አሁን ለምሳሌ ሶዲየም ካርቦኔት ካያችሁ ስቴብል ለምን ከተባላችሁ እሺ ስለዚህ አሁን እዚህ ጋር 281 አሁን ሼል ኮንፊግሬሽኑ ነው አሁን እየሰራ ያለው 28 እና ፕላስ 1 ስለሆነ ማለት እዚህ ጋር ደግሞ 288 አይደል? ስለዚህ አሁን እዚህ ጋር ፕላስ 2 በ3 ሼል ምን የሆነ ነው ማለት ነው ዲስትሪቢዩት ሆነ። እዚህ ጋር ግን ፕላስ 1 በ2 ስለዚህ የትኛው ነው አሁን ፖላራይዚንግ አቢሊቲ ትልቅ የሚሆነው? የካልሲየም ምክንያቱም ሪሜምበር ቻርጅ እና ሳይዝ ከተለያዩ ዶሚናንት ፋክተር የትኛው ነው ብለናል? ቻርጅ ነው ብለናል። ስለዚህ ምን ማለት ነው? ካልሲየም ካርቦኔት will decompose upon heating to produce calcium oxide and carbon dioxide as opposed to what? As opposed to sodium carbonate
which will not decompose upon heating one. Decompose አያደርግም። ስለዚህ no reaction ነው የምትሉት ማለት ነው። Thermal stability increases down a group ምን ማለት ነው? Thermal stability increases down a group ነው ያልነው አይደል? Let us consider calcium እና አሁን በደንብ እንዲገባቸው ባሪየምን እንመልከት እናወዳደር። ኦኬ ሶ አሁን የዚህ ካልሲየም ከላይ ነው ያለው ባሪየም ከታች ነው አይደል? ስለዚህ አሁን ወደ ታች ስንወርድ ነው አሁን የሚለው ወደ ታች ስንወርድ ተርማል ስቴቢሊቲው እየጨመረ ይመጣል ማለት ምን ማለት ነው? ሁለቱንም ብናወዳደር ሞር ስቴብል የሚሆነው የባሪየም ኮምፓውንድ ነው ማለት ነው ወይም ደግሞ ሳልት ነው ማለት ነው ሳልት ኦፍ ካርቦኔት ነው ማለት ነው ለምን የሚለው ኮላሳይሽንስ አሁን እዚህ ጋር ካልሲየም 20 ነው ያለው አይደል ነምበር ኦፍ ኤሌክትሮን ነው ስለዚህ አሁን ፕላስ 2 ከሰጠ በኋላ ምን ይሆናል 288 ይሆናል ስለዚህ 3 ሼል ነው ያለው ማለት ነው እዚህ ጋር ስንመጣ ደግሞ ባሪየም ፕላስ 2 ስለሚሰጥ ስንት ይኖራል 28 18 8 ነው የሚሆነው ሶ ይሄ ማለት 4 ሼል አለው ማለት ነው እዚህ ጋር ደግሞ 3 ሼል አሁን እዚህ ጋር ሁለቱም ፕላስ 2 ነው ማለት እንትን የሚያደርጉታል ፎርም ያደርጉት thermal stability increases down a group አልናል ምን ማለት ነው thermal stability increases down a group ይሄ ማለት ከላይ ወደ ታች ስንወርድ ዲኮምፖዝ አይሆንም ማለት ነው በሌላ አነጋገር አይደል ዲኮምፖዝ አይሆንም ይያልን ለምን የሚለው አሁን እሱን ኤክስፕሌን እያደረኩላችሁ ስለዚህ አሁን የምታዩት ቻርጅ ዴንሲቲ ነው የምታዩት እሺ ቻርጅ ዴንሲቲ ማለት ምን ማለት ነው ቻርጅ ኦቨር ሳይዝ እንደማለት አሁን ያው አይካፈልም ግን ከዴንሲቲ ከሚለው ኮንሰፕት ጋር እንድታያዩ ስለፈለኩ ቻርጅ ኦቨር ሳይዝ ያልኩት ስለዚህ ቻርጁ ለምሳሌ ትንሽ ሳይዝ ላይ ስፕሬድ አውት ከሆነ ትልቅ ፖላራይዚንግ አቢሊቲ ይኖረዋል ወይም ደግሞ ቻርጅ ዴንሲቲው ትልቅ ነው እንላለን ትንሽ ከሆነ ማለትም ቻርጁ በጣም ትልቅ ሳይዝ ላይ ስፕሬድ አውት ከሆነ ግን ምን ይሆናል ማለት ነው ቻርጅ ዴንሲቲው ትንሽ ነው ይባላል ይሄ ማለት ምን ማለት ነው ፖላራይዚንግ አቢሊቲው ትንሽ ነው ማለት ሶ ፖላራይዚንግ አቢሊቲው ትንሽ ነው ማለት ወይም ደግሞ ቻርጅ ዴንሲቲው ትንሽ ነው ማለት ኦክሲጅኗን ከካርቦኔት አሁን እዚህ ጋር እንደምታዩት ሪዞናንስ እንዳለው ይሄ አያሳይ እንደዚህ ማለት አለብናል ቀደም ተሳስቻለሁ ስለዚህ ከነዚህ ከሶስቱም አንዱን የመንጠቅ አቢሊቲ ነው አሁን ያወዳደርን ያለነው ሶ ቻርጅ ዴንሲቲው ወይም ደግሞ ፖላራይዚንግ አቢሊቲው ትልቅ ከሆነ ኦክሲጅኗን መውሰድ ይችላል ማለት ትንሽ ከሆነ ደግሞ ኦክሲጅኗን መንጠቅ አይችልም ወይም አብስትራክት ማድረግ አይችልም ማለት አገኛችሁኝ አዎ ስለዚህ አሁን ለምሳሌ now let us compare calcium carbonate እና barium carbonate ስለዚህ calcium carbonate ዲኮምፖዝ ሲሆን እና barium carbonate አሁን ዲኮምፖዝ ሲሆን ኮምፔር እናድርግ ሶ አሁን ኮምፔር ስናደርግ ቴምፕሬቸሩ ኦልሞስት ተመሳሳይ ቴምፕሬቸር መሆን አለበት እንጂ አሁን ለምሳሌ አንዱ ትንሽ አድርገን አንዱ ትልቅ ካደረግነው ትክክል አይሆንም ግልጽ ነው ስለዚህ አሁን ካልሲየም ካርቦኔት ዲኮምፖዝ ሲሆን ካልሲየም ኦክሳይድ እና ካርቦን ዳይኦክሳይድ ፕሮዲዩስ ያደርጋል ግልጽ ነው ለምን ከተባላችሁ the polarizing ability of calcium is much higher than the polarizing ability of barium ስለዚህ ለምን ከተባላችሁ እሱም እስስሲ barium carbonate more thermally stable ነው ማለት ነው አዎ ስለዚህ አሁን እዚህ ጋር no reaction ልንሆን እሺ አሁን እዚህ ጋር don't get me wrong ለምሳሌ temperature if you increase the temperature barium carbonate can also what decompose በጣም ሃይ ቴምፕሬቸር ካደረግ ነው ዲኮምፖዝ ያደርግ አሁን ግን የሁለቱም ሳብስታንሶች ወይም ደግሞ ሳልቶች እያወዳደርን ስለሆነ ለምሳሌ
ካልሲየም ካርቦኔት ዲኮምፖዝ በሚሆንበት ቴምፕሬቸር ባሪየም ካርቦኔት አይሆንም እያለ and the reason is ካልሲየም ካርቦኔት ዲኮምፖዝ ያደርጋል ከማን አንፃር ከባሪየም ካርቦኔት ነው ያልነው ለምን ከተባላቸው ካልሲየም ትልቅ የሆነ ቻርጅ ዴንሲቲ ወይም ደግሞ ትልቅ ፖላራይዚንግ አቢሊቲ ስላለው it can abstract the oxygen from the carbonate አለ whereas ባሪየም ቻርጅ ዴንሲቲ ትንሽ ስለሆነ ከካልሲየም አንፃር ወይም ደግሞ አሁን ካልሲየም ዲኮምፖዝ በሚያደርግበት ቴምፕሬቸር ዲኮምፖዝ ሊሆን አይችልም ለምን ከተባላቸው ትንሽ ቻርጅ ዴንሲቲ ስላለው ወይም ደግሞ ፖላራይዚንግ አቢሊቲው ትንሽ ስለሆነ ትላላችሁ ማለት ነው አማይክሌ ለምሳሌ ለ10 ማካፈል 2 እና ያው ፖዚቲቭ ያደረኩት ከእንትኑ ጋር እንድታያዩ ብዬ እና 2ን በ100 ማካፈል የትኛው ነው ትልቅ ወይም የትኛው ነው ትንሽ ሁለቱ በ10 ማካፈል 2/100 ደግሞ ትንሽ ነው 2/100 ትንሽ ነው 2/10 ደግሞ ትልቅ ነው ስለዚህ እንደዛ አድርገሽ አስቢው ሳይዙ አሁን ለምሳሌ ከካልሲየም ወደ ባሪየም ስንሄድ የካልሲየም ሳይዝ ትንሽ ነው ቻርጃቸው አንድ ነው ቻርጃቸው አንድ ስለሆነ ስፕሬድ አውት የሚሆነው በየትኛው ሁሉም እኮ ስፕሬድ አውት ያደርጋሉ ግን ትልቅ የሚሆነው የማን ነው ማለት ነው የካልሲየም ነው ትልቅ የሚሆነው ነው ያልኩኝ ትልቅ የሚሆነው ምክንያቱም ሳይዙ ትልቅ ነው የባሪየም ሳይዙ ትልቅ ከሆነ ትንሽ ነው ማለት ነው ቻርጅ ዴንሲቲ እቺን መጀመሪያ ኮንሰፕት ያዥልኝ አሁን ያልኩሽ ዳውን ኤ ግሩፕ አይደል ያለው ዳውን ኤ ግሩፕ ስንሄድ ቻርጃቸው አንድ ስለሆነ አሁን እዚህ ጋር የሚቀየረው የትኛው ነው ሳይዙ ነው ማለት ነው ስለዚህ ሳይዙ ሲጨምር ቻርጅ ዴንሲቲው ይቀንሳል ቻርጅ ዴንሲቲ ቀነሰ ማለት ፖላራይዚንግ አቢሊቲው ወይም the ability to abstract oxygen from the carbonate decreases ማለት ስለዚህ ምን ሆነ ማለት ነው ስቴብል ሆነ እንላለን ማለት thermal stability ሲጨምር charge density ይቀንሳል ብለሃል exactly ስለዚህ አሁን charge ሳይዙ ሲጨምር charge density ቀንሳል ከል ስለዚህ ይሄ ማለት thermal stability ይጨምራል ማለት አይደል charge density ዲኮምፖዝ አይሆንም ማለት ነው በሌላ ነገር ተርማሊ ስቴብል ነው ማለት እኮ ዲኮምፖዝ አያረግም ማለት ነው ይሄ ማለት ግን በጣም ከፍተኛ ቴምፕሬቸር ከተጠቀምን አያረግም ማለት አይደለም እያልኩኝ but it will not decompose at the temperature at which calcium carbonate decomposes ማለት ግልጽ ነው አይደል ሶ በዛ ሰንስ ነው መረዳት ያለባችሁ ማለት እንደሞ ሞክሯት compare the thermal stability of calcium carbonate and magnesium carbonate see አንድ ቃል ስታችሁና think about this question ከዛ በኋላ እናንተ መልስ እንድታገኛላችሁ ማለት ነው calcium carbonate more thermal stability አለው exactly ሳይዙን ስለሚያንሳው ይቀጣ ስለዚህ አሁን ተርማሊ ስቴብል የሆነው ካልሲየም ካርቦኔት አይደል ስለዚህ መልስ ምን ይሆናል ካልሲየም ካርቦኔት ተርማሊስ እንትን ነው ስቴብል እንትን ቻርጅ ዴንሲቲ ትንሽ ስለሆነ ነው ሚስተር ኤግዛክትሊ ለምን ከተባላችሁ ማለት አሁን ኮምፔር እያደረግን ነው እሺ እንጂ አሁን ይሄ ዲኮምፖዝ ያደርግም አላልኩ ግን if you compare these two salts of carbonate calcium carbonate is more stable upon heating ማለት ነው as compared to magnesium carbonate and the reason is because calcium carbonate ወይም calcium ion
has less polarizing ability as compared to magnesium ማለት ነው። ግልጽ ነው? እሺ በጣም አሪፍ another concept እሺ እቺን በደንብ አንደርስታንድ አደረጋችሁልኛል። so group 1A ካርቦኔትስ ደግሞ እኔ so ቅድም ያልኩት ኮንሰፕት ለግሩፕ 1ም ለግሩፕ 2ም ይሰራል። ጀነራሊ ደግሞ እዚህ ሽጋችን በደንብ እንድታዳምጡኝ ፈልጋለሁ። ጀነራሊ ስፒኪንግ most group 1A carbonates do not decompose easily. ለምሳሌ አምናውን ስንማር say for example sodium carbonate ዲኮምፖዚሽን ውስጥ ፕሪዲክት አድርጉ ምናምን ስትባሉ ምን ነበር የምትሉት? መልሳችሁ ኖ ሪአክሽን አይደል? so we'll explain why. አሁን እዚህ ጋር most group 1A carbonates do not decompose easily. አሁን ደግሞ ለምን የሚለውን ደግሞ እናያለን። ለምን ይመስላችኋል? አሁንም የቅድሙ ኮንሰፕት መጠቀም አለባችሁ። ስለዚህ አሁን ቻርጅ ዴንሲቲ ምን ስለሆነ ነው? ሎ ስለሆነ ቻርጅ ዴንሲቲው ኤግዛክትሊ ትንሽ ነው ማለት is small። ስለዚህ ምን ማለት ነው? ስሞል ነው ማለት ምን ማለት ነው? ፖላራይዚንግ አቢሊቲው or አብስትራክት የማድረግ አቢሊቲው ትንሽ ነው ማለት ነው። ግልጽ ነው? አሁን ከግሩፕ 2 ጋር አሁን ብናወዳድረው ግሩፕ 1A elements are more stable ማለት ነው። በሌላ አነጋገር do not decompose easily ማለት ምን ማለት ነው? ይሄ ማለት ስቴብል ናቸው ማለት ነው። ለምንድን ነው ስቴብል የሆኑት ከተባላቸው ቻርጅ ዴንሲቲያቸው ትንሽ ስለሆነ። so what has charge density has to do with this concept? ምክንያቱም ፖላራይዚንግ አቢሊቲ ወይም ደግሞ ኦክሲጅን የመሳብ አቅሙ ምን ስለሚሆን ማለት ነው? ትንሽ ስለሚሆን። let us consider sodium carbonate እና ሶዲየም ማለት 3 አይደል? እሺ ማግኒዚየም አይደል? ማግኒዚየም ካርቦኔት እስካሁን የትኛው ነው ስቴፕ ከተባላችሁ? ሶዲየም ካርቦኔት። የሶዲየም ፖላራይዚንግ አቢሊቲው ወይም ቻርጅ ዴንሲቲው ምን ስለሆነ ማለት ይቀንሳል ከማግኒዚየም ትንሽ ነው። ስለዚህ የማግኒዚየም ፖላራይዚንግ አቢሊቲው ትልቅ ስለሆነ ይሄ ዲኮምፖዝ ይሆናል ትላላችሁ upon heating። ስለዚህ ማግኒዚየም ኦክሳይድ እና ካርቦን ዳይኦክሳይድ ፕሮዲዩስ ያደርጋል። ይሄ ግን ዲኮምፖዝ አይሆንም እንላለን ማለት ነው። ተርማል ስቴቢሊቲ ምን እየሆነ ነው የመጣው? ዲክሪዝ ያደርጋል ነው የምንለው። ለምን ከተባልሽ የማግኒዚየም ወይም ደግሞ የተሰጠሽን ሜታል ቻርጅ ዴንሲቲው ትልቅ ስለሚሆን upon heating ዲኮምፖዝ ያደርጋል። ስለዚህ those on the left side of low polarizing ability are thermally stable ማለት ነው። በሌላ ነገር እንደዛ አድርገሽ መስማት ማለት can you see why ምን ነበረ? sodium carbonate and potassium carbonate do not easily decompose. ለምን ይመስላችኋል? ሎ የሆነ ቻርጅ ዴንሲቲ ስላላቸው። ስለዚህ ሎው ቻርጅ ዴንሲቲ ስላላቸው ዲኮምፖዝ አያደርጉም ትላላችሁ። do not decompose እቺ እንዳታሳስታችሁ። ጀነራሊ ዳውን ግሩፕ ምን ይሆናል ብለናል? ይጨምራል ተርማል ስቴቢሊቲ ይጨምራል አይደል? እሺ ግሩፕ 1ዎች ደግሞ ፓርቲኩላርሊ ምንድናቸው ብለናል? ኢዝሊ ዲኮምፖዝ አያደርጉም ስቴብል አያደርጉም ብለናል። this is an exception። ስለዚህ ይሄ ደግሞ ሊቲየም ካርቦኔት behaves different
ለምን እንደሆነ አሁን እናያለን። ዲፍረንት ለምን አሁን የሊቲየም እስቲ ከእንትን ጋር እናወዳድ ከሶዲየም እናወዳድ ሊቲየም ፕላስ። ስለዚህ አሁን እዚህ ጋር ሊቲየም 3 ነበረዋል 3 ኤሌክትሮን አንድ ከሰጠ ስንት ኤሌክትሮን ይቀረዋል? ወይም አንድ ሼል ነበር። እዚህ ጋር 2 ሼል ነው ያለው። አሁን ፕላስ 1 በአንድ ሼል ስፕሬድ አውት መሆንና ፕላስ 1 በሁለት ሼል ስፕሬድ መሆን የትኛው ነው ቻርጅ ዴንሲቲ ትልቅ ነው? በአንድ ሼል የዘር ቻርጅ ዴንሲቲ ምንድነው ማለት ነው? ትልቅ ነው። ዴንሲቲ ትልቅ ነው። is greater አይደል? ስለዚህ ምን ማለት ነው? ይሄ ማለት ዲኮምፖዝ ያውን it can decompose easily ማለት ነው as compared to the other groups. አሁን ያልኩት መሰለሽ ሊቲየም ካርቦኔት ከሌሎች ግሩፕ 1 members it behaves differently. ለምን ካልሽኝ if you compare lithium አሁን የሊቲየም ሳይዝ እና የሶዲየም ሳይዝ ብናወዳደር ሊቲየም ስንት ነው? ስንት ኤሌክትሮን ነው ያለው? 3 አይደል? ስለዚህ አንድ ከሰጠ ያው አንድ ሼል ይቀራል ብለን እናስባለን። እዚህስ 2 8 11 ነበር። አሁን ፕላስ 1 ቻርጁ ኦቨር አንድ ሼል እና የሶዲየም ፕላስ 1 ኦቨር 2 ሼልስ ነው። አሁን ምን አወራን? በየትኛው ኬዝ ነው ቻርጅ ዴንሲቲው ትልቅ የሚሆነው ነው? ስለዚህ በሊቲየም ጊዜ ቻርጅ ዴንሲቲው ምንድነው? ቻርጅ ዴንሲቲው is higher። እሺ ስለዚህ higher ነው ማለት ምን ማለት ነው? አብስትራክት የማድረግ አቢሊቲው ትልቅ ነው ማለት ነው አይደል? ፖላራይዚንግ አቢሊቲው ትልቅ ነው። ስለዚህ ፖላራይዚንግ አቢሊቲው is also higher ማለት ምን ማለት ነው? ስለዚህ ይሄ ማለት it can decompose easily። ስለዚህ ሚስተር ይሄ ኤክሰፕሽን የሚሆነው እንትን ሶዲየም ካርቦኔት እና ፖታሺየም ካርቦኔት easily ዲኮምፖዝ አያደርጉም። ሊቲየም ግን ዲኮምፖዝ ያደርጋሉ። easily ማለት ለምን ከተባልሽ ምክንያቱም unlike ሶዲየም ሊቲየም ፕላስ higher charge density ማለት ነው even though it belongs to group 1 እንላለን ማለት ነው። ሊቲየም belongs to group 1 አይደል? ቀደም ምንድነው ያለው? most group 1 carbonates do not decompose easily አለ። በቀላሉ ዲኮምፖዝ አይሆንም። ለምን አለን? low charge density ስላላቸው። low charge density ያላቸው ማለት they have less polarizing ability ማለት ነው። ስለዚህ አብስትራክት ማድረግ አይችሉም ማለት ነው ኦክሲጅኑ ከካርቦኔት። ስለዚህ ዲኮምፖዝ አይሆንም ማለት ነው። አሁን unlike sodium carbonate and potassium carbonate lithium carbonate ደግሞ behaves differently። ለምን? ሊቲየም ከሶዲየም በላይ ነው አይደል? ስለዚህ ምን ማለት ነው? ሶዲየም አለ አይ ሚን ሊቲየም አለ ከዛ ሶዲየም አለ ከዛ ፖታሺየም እያለ ነው የሚሄደው። ስለዚህ ሊቲየም አንድ ከሰጠ በኋላ ሁለት አንድ ስለሆነ ማለት ነው 3 ኤሌክትሮን አለ ያለው ሁለት አንድ ይሄ ከሰጠ በኋላ አንድ ሼል ነው የሚሆነው ማለት ነው። ሶዲየም ደግሞ 2 8 1 ነበር አንድ ከሰጠ በኋላ ሁለት ሼል ይቀርዋል ማለት ነው። ስለዚህ አሁን ፕላስ 1 በአንድ ሼል ዲስትሪቢዩት ሲሆንና ፕላስ 1 የሶዲየም በሁለት ሼል ዲስትሪቢዩት ሲሆን በየትኛው ጊዜ ነው ቻርጅ ዴንሲቲው ትልቅ የሚሆነው ነው? በሊቲየም አይደል? ስለዚህ በሊቲየም ጊዜ ቻርጅ ዴንሲቲው ትልቅ ነው ማለት ምን ማለት ነው? አብስትራክት ነው የሚባለው። the ability to abstract the oxygen from carbonate
is higher than the ability of sodium to abstract oxygen from carbonates ማለት ነው። ስለዚህ በዚህ ምክንያት ሊቲየም ፕላስ 1 በቀላሉ ምን ያደርጋል ማለት ነው? ዲኮምፖዝ ያደርጋል ማለት ነው። as opposed to ሶዲየም እና ፖታሺየም ካርቦኔትስ ማለት ነው። አሁን የናይትሬትስ ደግሞ እንስቲ ናይትራይትስ ነች እኔ ነኝ ተሳሳትኩት and oxygen ምክንያቱም አሁን እንዴት እንደሆነ ላስረዳችሁ ለምን የሚለውን ላሳያችሁ እስቲ የሶዲየም ናይትሬት ዲኮምፖዚሽን ፕሪዲክት አድርጉ ብትባሉ አሁን ሶዲየም ግሩፕ 1 ነው አይደል ግሩፕ 1 ስለዚህ when sodium nitrate decomposes it decomposes in such a way that it produces what sodium nitrate እና oxygen ማለት ቢሳ ያልገባኝ እዛ ጋር ነው እንትን ሊዊስ ስትራክቸር ስለህ ላይክ ምንድን ነው ያልከው እዚህ ጋር ማለት ነው የቀደሙ ሊዊስ ስትራክቸር ሳልኩኝ አይደል አሁን እዚህ ጋር ይሄ ያው ባላንስ እናድርገው ይሄ አይ ቲንክ እዚህ ጋር ሁለት እሺ አሁን ምን መሰለሽ ያልኩት NO3 እንደዚህ አይደል ያው ሬዞናንስ አለው ይሄ እሺ እንደዚህ ደብል ቦንድ የለም ሬዞናንስ ነገሩ አልተማራችም እናንተ እሺ ይሄ ማለት እቺ ደብል ቦንዷ እዚህም ልትሆን ትችላለች እዚህም ልትሆን ትችላለች ማለት ነው ዲሎካላይዝድ ነች ስለዚህ አሁን ምን ማለት መሰለሽ ሶዲየም አሁን ቀደም ምን ብለናል ቻርጅ ዴንሲቲው ሎው ነው አለ ሎው ስለሆነ ሎው ነው ማለት ምን ማለት ነው ፖላራይዚንግ አቢሊቲውም ሎው ነው ማለት ነው ሎው ነው ማለት ነው ስለዚህ ኦክሲጅኗን ምን ማድረግ አይችልም ማለት ነው አሁን እዚህ ጋር ትንሽ ለየት ይላል ኦክሲጅኗን አይደለም አብስትራክት የሚያደርገው ናይትራይቱን ነው እቺኛው ተሰበርና oxygen will be released ማለት oxygen አይደለም የሚወስደው because it has less charge density it cannot abstract the oxygen from the nitrite ማለት ለዛ ነው አሁን ይሄ ሶዲየም ናይትራይት እና ኦክሲጅን ፕሮዲዩስ የሚሆነው ማለት now let us consider another exception ማለት ምን ኦክሲጅን ሚስተር አብስትራክት ማድረግ ስራቃት ሆነ ከናይትሬቱ ጋር የሚሆነው exactly lithium nitrate ደግሞ እና is an exception አሁን when lithium nitrate decomposes አሁን explain እናደርጋለን ለምን አሁን the way it decomposes is different ለምን የሚለው እናያለን ስለዚህ አሁን እዚህ ጋር lithium oxide plus nitrogen dioxide plus oxygen ነው ፕሮዳክት ማለት ነው አሁን እዚህ ጋር ይሽ ኦክሲጅኗን ምን ታደርጋለች ማለት ነው አብስትራክት ታደርጋታለች ለምን ከተባላችሁ ቻርጅ ዴንሲቲ ትልቅ ስለሆነ ማለት ስለዚህ አሁን its charge density is high it can abstract the oxygen from the nitrate ማለት unlike the other group 1 elements ማለት metal nitrates decompose ያደርጉ metal nitrate እና oxygen produce ያደርጋሉ አለ ለምን ከተባላቸው charge densityቸው ትንሽ ስለሆነ እንላለን however when lithium nitrate decomposes it decomposes in such a way that it produces what lithium oxide nitrogen dioxide and oxygen እንላለን አሁን ለምን ከተባልሽ ለምን ይሆናል lithium plus has what has higher charge density ማለት ስለዚህ higher charge density ያለው ማለት ምን ማለት ነው ኦክሲጅኗን አብስትራክት ማድረግ ወደ ራስ መሳብ ይችላል ማለት ነው ስለዚህ ነው አሁን ሜታል ኦክሳይድ ወይም ደግሞ in this case lithium oxide ፕሮዲዩስ ይሆናል ማለት ነው ከዛ በኋላ ያው ናይትሮጅን ዳይኦክሳይድ እና ኦክሲጅን ፕሮዲዩስ ይሆናል ማለት ነው የግሩፕ 2 አሁን እንዴት ነው ምንድነው ኤክስፔክት የምታደርጉት የግሩፕ
ሜታል ኦክሳይድ ናይትሮጅን ዳይኦክሳይድ እና ኦክሲጅን ልክ እንደ ሊቲየም ኤግዛክትሊ ለምን ከተባልሽ ሃይ ቻርጅ ዴንሲቲ ቻርጅ ዴንሲቲ ያላቸው እሺ አሁን one more thing group 2 nitrates አይደል እሺ ስለዚህ አሁን when group 2A nitrates decompose ምን ፕሮዲዩስ ያደርጋሉ ሜታል ኦክሳይድ ናይትሮጅን ዳይኦክሳይድ ፕላስ ኦክሲጅን ዲሲ ዋይ አሁን ለምን አሁን እነዚህ ቢሄቪየራቸው ከማጋ ይመሳሰላል ሊቲየም ጋር ከሊቲየም ጋር ለምን ከተባላቸው lower higher charge density because this nitrates I mean this group 2 metal ions have what have higher charge density ስለዚህ በቀላሉ ምን ያሆናል ማለት ነው አብስትራክት ማድረግ ይችላል ማለት ነው ስለዚህ they decompose in this one እሺ ማግኔዚየም ናይትሬት ለምሳሌ ይሄ ዲኮምፖዝ ሲሆን ምን ይሆናል ማግኔዚየም ናይትሬት ማግኔዚየም ኦክሳይድ ይሆናል ማግኔዚየም ናይትሮጅን ዳይኦክሳይድ ፕላስ ኦክሲጅን አሁን ባላንስ አድርጉት ሶ እዚህ ጋር ሁለት ባረክ I think balance ነው አይደል ስለዚህ ሁለት ያስፈልገኛል እዚህ ጋር ሁለት እዚህ ጋር አራት አሁን ባላንስ ነው ስለዚህ ማለት እኮ ግሩፕ 2 ናይትሬትስ ዲኮምፖዝ ሲያደርጉ እዚህ ጋር ሂት ተርማሊ ሂት ሲሆኑ ሜታል ኦክሳይድ ናይትሮጅን ዳይኦክሳይድ እና ኦክሲጅን ፕሮዲዩስ ይሆናል እዚህ ጋር የጻፍኩት ማለት አጣጣፊ እነዚህ ፕሮዲዩስ ይሆናሉ አለ ለምን ከተባልሽ ሃየር ቻርጅ ዴንሲቲ ስላላቸው ስለዚህ ሃየር ቻርጅ ዴንሲቲ ያላቸው ማለት ምን ማለት ነው ፖላራይዚንግ ኦክሲጅኗን ወደ ራሳቸው መሳብ ይችላሉ ማለት ነው እነዚህ ከዛ በኋላ ያው ናይትሮጅን ዳይኦክሳይድ ኦክሲጅን እንደ ባይ ፕሮዳክት ፕሮዲዩስ ይሆናል ማለት ነው A nitrates are heated ምንድን ናቸው ሜታል ናይትሬት እና ኦክሲጅን ኤግዛክትሊ ስለዚህ ምን ይሆናል ናይትራይት it should say nitrite NH2 nitrites and oxygen are formed ገባር አዎ see potassium carbonate decomposition product stuff if I ask you to write the product of the thermal decomposition of potassium carbonate ስለዚህ no reaction ለምን ከተባላችሁ ለምን ሎ የሆነ ቻርጅ ዴንሲቲ ስላላቸው low charge density ስላላቸው I think ይበቃቸዋል ዛሬ that's all ሚስተር አቤት ይሄኛው በራሱ ነው ወይስ ከግሩፕ 2 ጋር ኮምፔር ስናደርግ ነው ሪአክሽን የሚሆነው no አሁን ይሄ ምን መሰለሽ generally speaking sodium carbonate እና potassium carbonate ዳውን ግሩፕ ምን ብለናል for group 1 carbonate ተርማሊ ሴብል ናቸው ብለናል አይደል ለምን ከተባሽ low charge density ስላላቸው ማለት ነው ስለዚህ ዲኮምፖዝ አያደርጉ ይሄ ማለት ግን at a higher temperature አያደርጉ ማለት አይደለም እኮ ግን እንደ ኦርዲነሪ ያለ አይደል አሁን ለምሳሌ ለማወዳደር የምትጠቀምበት ቴምፕሬቸር አለ ለምሳሌ ካልሲየም ካርቦኔት ዲኮምፖዝ የሚሆንበት ቴምፕሬቸር ላይ እነዚህ ዲኮምፖዝ አይሆን ከዛ ሰንስ አንፃር ስለዚህ አሁን ይሄ ዲኮምፖዝ አያደርግም ታያለሽ ለምሳሌ ሊቲየም ካርቦኔት ያደርጋል እሱ ይሰራ ምን ድረግ ፕሮዲዩስ የሚያደርገው ሊቲየም ኦክሳይድ እና ካርቦኔት ግሩፕ 1 ነው ግን ዲኮምፖዝ ያደርጋል ለምን ቻርጅ ዴንሲቲው ምን ብለናል ትልቅ ስለሆነ ሳይዝ ትንሽ ነው ማለት ነው ፖታሺየም ናይትሬት ግን ዲኮምፖዝ ማድረግ ይችላል ወደ ፖታሺየም ናይትሬት እና ኦክሲጅን
ወደ ፖታሽየም ናይትራይት እና ኦክሲጅን ኦክሲጅን ዲኮምፖዝ ይችላል። ያው ፓርሻል ነው የሚባለው ገባሽ? አመሰግናለሁ ሚስተር። እሺ one more question ስለዚህ ሚስተር እንደዚህ ልትጠይቅ ኖ ሪአክሽን ነው የምንለው። እሺ